አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር ለሁላችሁ አልሐምዱሊላህ ረብል ዓለሚን። ዛሬ የማሳያችሁ ምርጥዬ የሆነች ሻወር ቤት ነው። ተረረረር ሻወር ቤቴን በእንደዚህ መልኩ አብቅተናታል ማለት ነው። የቀራት የመስኮት መስታወትና የመስኮት ቀለም ነው እላችኋለሁ ሀባይቦችዬ። አያችኋት? ውሃ ላጠጣ ነው የመጣሁት። በጋራ ውሃ አብረን እናጠጣ። ቀጣዩ ደግሞ ኮሊደር ማለት ነው። እሺ ውዴች ሰምታችኋል። እስኪ የማጠጣቱ ነገር ግን በጣም ከባድ ነው። ወይምር በክረምቱ ያሳየኋችሁ የሻወር የግብፅ ውሃ ማጠጣት ነበረ። አሁን ላይ ደግሞ የማሳያችሁ የሻወር ቤት ውሃ ማጠጣት ነው። እንግዲህ ውዶች እንደዚህ እያፈሰስኩኝ አሁን እስከሚጠግብ ድረስ መጠጣት አለበት ማለት ነው። ምክንያቱም ይሄ የመውደቅ ባህሪና የመሰነጣጠቅ ባህሪ ይመጣል ማለት ነው። አያችሁት? ጆኬን ደግሞ ላሳያችሁ። አይበቃው? ይበቃዋል። ባይሆን ስልኬ ገደል ቢገባ የለውበትም። ለእናንተ ብዬ ይህንን የምለፋው ሻወር ቤትን ለማሳየት ስል እንደሚሆን ይግባችሁ። ወይ አያችሁ? እዚህ ጋር ኮለል ብላ ውሃይቱ የተሄዳለች። ያት እጀት ይሄው የውሃይቱ መፍሰሻ ማለት ነው። ከዚህ ጀምሮ ከሻወር ቤት ሲወጡ በሚል ሰዓት ወደዚህ አይመጣም ማለት ነው። በሚታጠብ ሰዓት አይቻት። ይቺ ደግሞ የእጅ ማስታጠቢያ ገንዳ ሳህን ናት ማለት ነው። እዚህ ጋር ደግሞ ሻወር ቤቱ ማለት ነው። ሻወር መውሰጃው ነው። ይሄ ገና አዲስ ይገጠምለታል ማለት ነው። ይሄ ጊዜያዊ ነበር የተደረገው፣ ግን ዘመናዊ መጥቷል ማለት ነው። እቺ ደግሞ የውሃ ማሞቂያ ቦይለር ማብሪያና ማጥፊያ ናት ማለት ነው። አያችኋት? ምክንያቱም እዚህ ጋር ደግሞ መብራት ለመጠቀም እቺ ለኮሊደር መብራት ታገለግላለች፣ ለውስጠኛዋን መብራት ታገለግላለች። ለሁለቱም መብራት እንዲጠቀም ነው የተደረገችው ማለት ነው። እና በዚሁ አጋጣሚ አሪፍ ሀሳብ ነው ብዬ አስባለሁ። እናንተስ ምን ትላላችሁ? የእንትኑንስ ካላር ወደዳችሁት ወይስ አልወደዳችሁት? የሰራሚኩን ካላር እንዴት አያችሁት? ይሄ ሸኻራው ነው ማለት ነው ሀባይቦች። ብላጡ በሚያንሸራት ሰዓት የመያዝ አቅም ይኖረዋል ማለት ነው እግራችን። ይሄኛው ደግሞ በጣም ለስላሳው ነው ማለት ነው። ኮሊደር እና በረንዳዬን ደግሞ ከዚህ ሳምንት ሰርፕራይዝ የማደርጋችሁ ይሆናል። ሰምታችኋል። በዚሁ አጋጣሚ ደግሞ የሚሰራ ባለሙያ ከፈለጋችሁ ማን ሰራልሽ ብላችሁ ከጠየቃችሁኝ እኔ በተቻለኝ አቅም እተባበራችኋለሁ ማለት ነው። ምክንያቱም ሰው ከሰው ነውና የሰው ልጅ የያጣውን ነገር ማግኘት እንዳለበት ሀሳቤም ምኞቴም ነው። እሺ ውዶች፣ በቃ ውሃ ላሙቅ የለ ውሃ ላምጣ የለ። ታንከሩ በተገጠመበት ሰዓት ላይ አብሮ ወደ ሻወር ቤት የሚሄድ እንዲያስችለው ባለሙያም አለ። ሁሉም ባለሙያዎች በእርግጥ ይለያያሉ። ምክንያቱም የታንከር ባለሙያውም ሌላ ነው፣ የሰራሚኩን ባለሙያ ሌላ ነው። የሁሉም ባለሙያዎች ደንበኞች እስከሆኑ ድረስ ስልካቸውን አስቀምጥላችኋለሁ። ኮሜንት ላይ እንፈልጋለን ካላችሁም የማንኛችሁንም ስልክ እሰጥላችኋለሁ ማለት ነው። እሺ ይሄው በደንብ መጥገብ አለበት። እስከ 10 ቀን ነው ያለው ባለሙያው። ወይ እሺ ጋሪ ፈልግልኝ። እሺ ለሄበ ያው ጨለማ አንቺ ምን እሺ
አዎ ለ10 ቀን ማታም ጠዋትን መጠጣት አለበት ነው ያለው። መሽ ገባለች ዝም ብሎ እኮ ነው የሚፈሰው። አየሽ የሻወር ቤት ውሃ ተወዲያ ስትፈስ አየሽ። ሰሪ አረቋትሽ ጋሪ ይልኝ እሺ አይደለም ወዲያ ላይ ጋሪና ካለ እቃ ለሚሄድ በይው እንደ ያመጣይ ባለ ጋሪ እዚህ ጋር ይሄው እንደምታዩት ጎረቤቴም ምስጋናዋንና አድናቆቷን አትርፋልኛለች በከለር ምርጫዬ ማለት ነው። ሰምታችሁ ይሄው ጎና ላይ ደግሞ አያችሁ እንዴት እንደሚገጠም ብዙ ጊዜ ያስቸግር ይመስለኝ ነበር፣ ግን ሲሰራ ሳየው ማለት ነው እነዚህ ከዚች ወደዚህ ያለው ፓርቲ አንድ ሙሉ ለሙሉ ይሰራል ማለት ነው። በነገራችን ላይ ሰራሚክ እውነት ለመናገር እውነትም ሰራሚክ ነው የምር። ሻወር ሲወስዱ ከደስታ አኳያ ከዚህ ከሻወር ቤት ውጡ የሚል አይመስለኝም። አየቻት አሁን ላይ ፏፍክሽ ያለች ሻወር ቤት ትሆናለች ማለት ነው። የሻወር ቤቷ የምድሯ ከለር ግን ሸካራነቷ በጣም የተለየች ናት። ይሄኛው ግን ወላሂ ላዚው እግሬ አይቆነጥጥ ጥፍሬ አይቆነጥጥ። እቺ እዚህ መልኩ ትጠጣለች። ከዛ በሌላ ቀን ነው የምትደረገው እንትን ማለት ነው። ይቺ በዚች ግድግዳዋ እዚች ምን ትደረጋለች መሰላችሁ? እንደገና እንደ አዲስ ይሄ ተጠገበ በኋላ እንትን ይሄ ሰራሚክ ይደረግባታል። ሳይጠግብ ግን አይሆንም ብሏል ባለሙያው ማለት ነው። ይሄው እዚች ይሄች ይሄ እውነት ለመናገር ማለት ነው የለፋችሁ የሻወር ቤታችሁን ነገር አደራ አማና ነው የምላችሁ። ምክንያቱም ልዩ የሆነ ደስታን ይፈጥራል ማለት ነው። የምር ነው የምላችሁ። ልክ አረብ ሀገር እንዳላችሁ ማለት ደስ ትችላላችሁ። የምር ነው የምነግራችሁ። እውነት ለመናገር አንዳንድ ጊዜ ጭቃ ቤት ላይ ያን ያክል ወጭ እንላለን። ካሳመሩት ሁሉም ያምራል፣ ካስጠሉት ደግሞ ሁሉም ያስጠላል። አሁን በነገራችን ላይ ይሄ እስኪ ከውጭ ደግሞ ውሃይቱ እንዴት እንደምትፈስ ሄደን እናያት። በጋራ ተከታተል እሺ። አሁን በቃ ከዚህ ያለውን ነገር ቆሻሻ የምኑ ይሄ ጭረቱ መኑ አሸዋው እንዴት እንደቀረ አያችሁት? ይሄ ምንም ወዴታ የማስወረድ እንትን የለውም። ብድግ አድርጌ እንዳለ ወደዛ ደፍቼ መልሼ ደግሞ ቱፖላሪውን መግጠም እችላለሁ ማለት ነው። እዚህ ጋር ውሃዋ እዚች ጋር ወደዚችኛዋ የተላለፈችበት ምክንያት ለእጅ ማስታጠቢያ ተብላ ብቁና ዋና አገልግሎት ያላት መሆኗን ማረጋገጥ አለባችሁ። በነገራችን ላይ ሻወር ቤት ላይ ሰሃን የሚያደርጉ ሰዎች ኪሳራ እንጂ ጥቅም የለውም። ምክንያቱም ቀደም ሲል እኛም ላይ ነበረው። ወደ ኋላ ተመልሰን ቪዲዮም ሰርቼላችሁ ነበረ። ነገር ግን ባለሙያው ያ እንደማያስፈልግና ወሳኝ እንዳልሆነ ሲነግረን ያንን እንዲነሳ ተገደናል። እዚሽ ጋር ደግሞ እቺ የውሃ ማሞቂያ ቦይለር ማስቀመጫ ወደዚህ 3 በአንድ ነበረች። እሷንም ከዚሽ ላይ ፈታናት። ምክንያቱም ዘመናዊ የውሃ ማሞቂያ ቦይለር አዲስ ራሱን ችሎ አሙቆና ከላይ ሻወሪቱ ላይ እንደሚያወርድ አዲስ ዘመናዊ ስለመጣ ቀጣይ እዚሽ ላይ ሲገጠም ቪዲዮ ሰራላችኋለሁ። እሺ ሀባይቦችዬ፣ የዛሬው ፕሮግራሜ ይሄንን ይመስላል። ውሃው እንዴት ይፈሳል የሚለውን ላሳያችሁና በዚሁ ጨርሻለሁ። እወዳችኋለሁ። በዚሁ አጋጣሚ የወግድ ልጆች ሀሳባችሁን አስቀምጡልኝ። እወዳችኋለሁ። ቻው
የሻወር ቤቱ ፍሳሽ ፈሶ እነሆ እዚህ ቁጭ ብሎልናል። ወይ እኔ የምለው የለመለመችው ዛፍ የሱን ውሃ በመጠጣት ነው ወይንስ እድሏ ሆኖ እያረዘረዘላት ነው? ሀሳባችሁን ኮሜንት ላይ አስቀምጡልኝ። የዛፏ ነገር እድለኛ ናት ወይስ እንዴት ናት? ሌሎቹ በጎን